ስሟን በማልጠራት ስሟን ብጠራው ማንም በማያውቃት ከተማ ውስጥ አቶ ተምትም የተባሉ ሰውዬ እንደ አገሩ ወግ ሚስት አግብተው ልጅ ወልደው ቴሌቪዥንም ገዝተው ይኖሩ ነበር። ከብዙ ዘመን በኋላ ሴት ልጃቸው ሮዛ ወደ አዲስ አበባ ተጉዛ ኢትዮጵያን አይዶል በተባለ ፕሮግራም ላይ ዘፈነች። የዘፈነችውም ዘፈን ዛሬ ከሰዓት በኋላ ከቀኑ 8 ሰዓት ጀምሮ በጉጉት ለሚጠብቀው የኢትዮጵያ ሕዝብ በቴሌቪዥን ይለቀቃል። የሮዛና ቴሌቪዥናቸውን አንዴ በዳንቴል አንዴ በቀሚሳቸው ጫፍ ሲወለውሉ ከቆዩ በኋላ ስንት ሰዓት ሆኗል አንቱ ብለው ጠየቁ ባለቤታቸውን። ባልየውም የግድግዳ ሰዓት ሊሆን ግድግዳ የቀረውን የእጅ ሰዓታቸውን እንደምንም ወደ አይናቸው አንስተው 5:15 አሉ። አሁን ስንት ሆነ አሉ የሮዛ እናት ደግመው። 5:15 አልኩሽ። ሰዓቷ ችግር አለባት? አዎ ችግር አለባት፣ 1 ሰዓት ትቀድማለች። የሮዛ እናት ከቴሌቪዥኑ ፊት ለፊት በሚገኘው በርጩማ ላይ ቁጥጥ ብለው ጣራውንና ግድግዳውን በአይናቸው እያፈራረቁ ማየት ጀመሩ። በጣራው በታች ከጭስና ቃጫ የተገመደ ሲባጎ ተዘርግቷል። በሲባጎው ላይ ከበላይ ዘለቀና ከመድኃኔ ዓለም በፊት የተሰቀለ ቋንጣ ይታያል። እንዲሁም አቤል ለመስዋዕትነት ካቀረበው ጠቦት ቀጥሎ የታረደ በጋጓዛ ግድግዳው ላይ ተለጥፏል። ለብዙ ዘመናት ያህል ከተማይቱ ምንም የሚደንቅ ነገር አልነበረባትም። ከዕለታት አንድ ቀን ከአዲስ አበባ ከተማ የተነሳ አውቶቡስ ቴሌቪዥን ይዞ ወደ ከተማይቱ መጣ። የከተማይቱ ሕዝብ በነቂስ ወጥቶ ቴሌቪዥኑን አቶ ተምትም ቤት እስኪደርስ ድረስ እንደ ታቦት በቀኝና በግራ አጀበው። ከዚያን ጊዜ ጀምሮ የከተማይቱ ተራማጅ ወጣቶች ኢትዮጵያን በበጎ ከሚያስጠሯት ነገሮች ጥቂቶች ምን ናቸው ሲባሉ የአክሱምን ሐውልት፣ የሶፍ ዑመርን ዋሻና የአቶ ተምትምን ቴሌቪዥን ይጠቅሳሉ። የአቶ ተምትም ቴሌቪዥን ነጭና ጥቁር በመሆኑ የሰው ልጅ በሙሉ አመዳም አድርጎ ቢያሳይም ለብዙ ጊዜ ብርቅ ሆኖ መቆየቱ አልቀረም። ለምሳሌ እንግዳ ሰው ወደ ከተማይቱ ገብቶ ሆቴል የሚገኝበትን አቅጣጫ ሲጠይቅ ጠቋሚው ቴሌቪዥን ከሚገኝበት ቤት በግራ በኩል ስትሄድ ታገኘዋለህ ብሎ ይመልስለታል። ትንሽ ሰነባብቶ ግን የአሜሪካ መንግስት ለሕዝቡ ንቃተ ሕሊና ብሎ የላካቸውን 2 ባለቀለም ቴሌቪዥኖች ከንቲባውና የቀበሌው ሊቀመንበር ስለተከፋፈሏቸው ቴሌቪዥኑ ለቤታቸው እንጂ ለከተማቸው ብርቅ መሆኑ ቀረ። ከዚያን ጊዜ በኋላ እንግዳ ሰው ወደ ከተማይቱ ገብቶ የሆቴሉን አቅጣጫ ሲጠይቅ ሁልጊዜ የማወርድ ቋንጣ የሚሰቀልበት ቤት ስትደርስ በግራ በኩል ታጥፈህ ታገኘዋለህ የሚሉ ጠቋሚዎች መጡ። አሁን ወደ ቤቱ እንመለስ። ባልና ሚስቱ እየተቆነጠነጡ ይህን ውቅያኖስ ቤት በኩል ነው አሉ የሮዛ እናት በጭንቀት። እሱማ በዚህ በመኝታ ቤታችን በኩል ነው። ታዲያ አንቱ ምን አስጨነቆት? ቴሌቪዥኑ ያለው ሳሎን ነው። የሮዛ አባት 2-3-4 ሰዓታቸውን አይተው ዛሬ ማንም ጎረቤት ነኝ ባይ ቴሌቪዥን ልመልከት ብሎ ቤቴ ባይመጣ ደስ ይለኛል። ልጄ እየዘፈነች ሳለ አቋርጦ ስለ ጤፍ ውድነት የሚያማርልልኝ ሰው አልፈልግም አሉ። ይሄ ምስኪኑ የቀኝ ጎረቤታችንስ? እሱ ደግሞ ደህና ሰው ነበር፣ ግን ትከሻው በጣም ሰፊ ከመሆኑ የተነሳ ከኋላ የተቀምጦ እንኳን ይጋርደኛል። 3ኛ አሉ 2 ነጥቦችን አስቀድሞ የዘረዘሩ ይመስል። 3ኛ ከእግሩ ጋር አብሮ እንደ ሸሆና የተበጀለት ጫማው ጠረን ከገዛ ቤቴ ሊያስመንነኝ ነው። እሱስ እውነቱን ነው አሉ የሮዛ እናት። በተለይ አምና ቴሌቪዥን ለመመልከት ወደ ቤታችን በመጣ ቁጥር አንድ ቁና ጣና ጨስ ነበር። አሁን ግን እግዚአብሔር ይመስገን ለውጥ አለ። የእግሩ ሽታ ቀነሰ? አይ በመጣ ቁጥር ጣኑን ትቼ ሽቶ መርጨት ጀመርኩ ማለቴ ነው። አልየው የመጨረሻው መፍትሄ አልሰሙም። የሰሙት ከውጭ አንድ ጥር የሚል ድምጽ ነው። ይሄ ደግሞ ምንድነው? ምኑ? የተጓሮ የምሰማው ድምጽ የዶዘር ነው አሉ የሮዛ እናት። ቻይኖች መንገድ እየሰሩ ነው።
ታዲያ ቢሰሩ ከቀኑ ሁሉ ዛሬ ነው የሚታያቸው? እሱስ ይሁን ከመላው ምስራቅ አፍሪካ ምድር የኔ ጓሮ ነው የሚመቻቸው አሉ ሳግ በሚተናነቀው ድምፅ። ለዚያውስ የአገሪቱ ችግር የእንጀራ ነው እንጂ የመንገድ ነው እንዴ? አስፋልት መንገድ እኮ ተጠቅልሎ አይበላም ካሉ በኋላ ሳሎኑን ሁለት ዙር ዞረው ለመሆኑ እስከ 8 ሰዓት የሚጨርሱ ይመስልሻል? እንጃ ብቻ ጨረሱም አልጨረሱም እስከ 8 ሰዓት የሚቆዩ አይመስለኝም። እስከማውቀው ድረስ የቻይና ጠብደል የለውም። የፀሐይ ብርሃን ያላገኘ ያበሻ ጎመን ነው የሚመስሉ። እንግዲህ በዚያ ደቃቃ ሰውነታቸው እንዲያው ቢቆዩ ከ7 ሰዓት ተኩል በላይ የሚቆይ ጉልበት የሚኖራቸው አይመስለኝም። የሮዛ አባት እንደገና ሳሎኑን 2-3 የዞረው ብቻ መቤት የሰፈሩን ጸጥታ አድርግልን እንጂ የቀይ ጎረቤታችን ጫማ አስጎርቶ አይጎዳንም። እኔ አሁን የምፈራው የድሩ ለፋፊ ጋሽ መጠንበሻው 8 ሰዓትን ጠብቆ ጥሩምባው እንዳይለቀው ነው። አይዞት አይጨነቁ፣ ዛሬ የሞተ ሰው የለም። አይ ታዲያ መጠንበሻው ምን አለበት? እሱ እንደሆነ መለፈፍ ሱስ ሆኖበታል። ታያለሽ 8 ሰዓትን ጠብቆ የቀበሌው ነዋሪዎች በሙሉ በዛሬው ዕለት ማንም የሞተ ሰው ስለሌለ በየቤታችሁ አርፋችሁ ስራችሁን ስሩ ብሎ ይለፍፋል። የሮዛ እናትና አባት የፈሩት አልቀረም። የቀኙ ጎረቤታቸው ሰተት ብሎ ገባ። ሮዛ በኢትዮጵያ አይዶል ፕሮግራም ከ8 ሰዓት ጀምሮ እንደምትዘፈን መስማቱ እንደሱ ያሉ ወዳጆችን የሚያኮራ እንደ ግራ ጎረቤቶቹ ያሉ ጠላቶችን አንገት የሚያስደፋ መሆኑን ከተናገረ በኋላ ለመሆኑ እንዴት ከናንተ ቤት ተለይታ ዜመኛ ሆነች? አይ በአደባባይ ባናውጀው ነው እንጂ ዜመኝነቷስ ከቤተሰብ ነው አሉ የሮዛ አባት። እንዴት? የጥላውን ገሰሰ የኔነሽ የሚለውን ዜማ ሰምተዋል? 64 ያወጣውን? አዎ። እሺ። እና እዚያ ዜማ ውስጥ በማንዶሌኑ ድምፅ አጠገብ ተድበስብሳ የምትሰማ ክራር የለችም? አለች። ይኸውልህ እንግዲህ እሷን ክራር የሚጫወታት ያክስቴ ልጅ ነው። ይገርማል። ግን ማን እንደማያውቀው? አዎ ቃለ መጠይቅ መስጠት አይወድም አሉ የሮዛ አባት። ብቻ ምን ብዬ ልንገርህ፣ መላው ቤተሰባችን ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው። እኔ ራሴ ሮዛን ከመውለዴ በፊት በሀገር ፍቅር ቲያትር ለ12 ዓመት አገልግያለሁ። በተዋናይነት ነው፣ በዘፋኝነት፣ በዘበኝነት። እንዲህ ያሉ ይጠብቃሉ። ጦር አውርድ። ከዘመናት በአንዱ ዘመን የሀበሻ መዲና በነበረችው አክሱም በጎረቤቶቿ በኑቢያና በየመን ሰላም ነገሰ። ይልቁንም በአክሱም ብልጽግና ሰፈነ። ሁሉም እንጀራና ወይን ጠገበ። ከጥቂት ዓመታት በኋላ ከተመሰገኑት የአክሱም ሊቃውንት አንዱ ንጉሡ በተገኙበት ጉባኤ ልቦናዬ ያሳየኝ ልናገር አሉ። ተፈቀደላቸው። ግርማዊ ጃን ሆይ አሉ ባማረ ድምጻቸው። ግርማዊ ጃን ሆይ፣ አክሱም የምትገኝበት ሁኔታ ለረጋው ሕሊናዬ ስጋት ፈጥሮብኛል። ይሄ ስጋት ደግሞ ቀስ በቀስ ወደ ወገኖቼ መጋባቱ አይቀርም። ምንድነው የስጋት ምንጭ? አሉ ንጉሡ። ሊቁ ማብራራት ጀመሩ። እንደምናየው በመንግስታችን ሰላም አለቅጥ ሰፍኗል። የባሩድ መዓዛ ከሸተተን ብዙ ዘመን ሆነን። የሽለላ የፉከራ ዜማዎቻችን ተዘነጉ። እረኞቻችንን ስሟቸው። በዜማዎቻቸው ውስጥ የብልግናና የፍቅር እንጂ የጉብዝናና የጀግንነት ስንኝ አይገኝም። ጋሻዎቻችን በተሰቀሉበት ድር አደራባቸው። ጦሮቻችን ዶልድሟል። ሐኔዎቻችን ዛጉ። ነጋሪቶቻችን ዳዋ ዋጣቸው። ሰላም ልማዶቻችንና ትውፊቶቻችንን አጠፋብን። ሕንፃ ያለ ጡብ ያለ ጣሪያ ሕንፃ እንደማይሆን እኛም ያለ ነውጣችንና ያለ ሽለላችን ያለ ድላችንና ያለ ሽንፈታችን እኛ አይደለንም።
ግርማዊነቶ እንደሚያውቁት አንበሳ ከሚዳቋ ጋር ተኝቶ ማየት ለጊዜው የሚያስደስት ትዕይንት ሊሆን ይችላል። ከጥቂት ጊዜ በኋላ ግን ይሰለቻል። የሁሉም አይን አንበሳው ሚዳቋን ሲያሳድዳትና ሰብሮ ሲገነጣጥላት ለማየት ይናፍቃል። ጃንሆይ እርግቦቻችን በሰገነቶቻችን ላይ ሰፍሯል፣ የዘንባባ ዛፎች በጓሮአችን በቅሏል ብለው የሚያዘናጉትን አይስሟቸው። ብርቱ መንግስት ከርግቦች ላባ ፍላጻ ያበጃል፣ ከዘንባባዎች ዝንጣፊ የጦር ሶማያ ይሰራል። ለራሳችን ብርቱዎች ነን ብለን እንጃጃላለን። ካልታገሉ ሐቅምን ማወቅ አይቻልም። ጎረቤቶቻችን ከፈገግታቸው ባሻገር ምን እያሲሩ እንደሆነ አናውቅም። የጎረቤቶቻችን በር ተዘግቷል። በዚህ ምክንያት በልፍኞቻቸው ውስጥ ምን እየተሰራ እንደሆነ አናውቅም። የጎረቤቶቻችን ልክ አለማወቅ በቤታችን ላይ ስጋት እንዲያንዣብብ አድርጓል። ጃንሆይ የምንኖረው ፈተና በሌለበት ዘመን ነው። ፈተና የሌለበት ዘመን የተፈጥሮን ሕግ ያዛባል። እስቲ ጎረቤቶቻችን እዩዋቸው፣ እንደ ሴት ዳሌና ጡት ማብቀል ጀምሯል። በምትኩ ጺማቸውን ካገጫቸው ከከንፈራቸው ጠርዝ አራግፈዋል። መዳፎቻቸው ካር ጨርቅ ይለሰልሳሉ። እግራቸውን ዘርግተው የባልቴት ተረት በመተርተር ጊዜያቸውን ያጠፋሉ። የደም ቀለም አያውቁም። አያቶቻችን ፍላጻ የወጠሩባቸው ደጋኖች የሴት ልጆቻችን የጥጥ መንደፊያ ሆኑ። ስለዚህ የምንለብሰው ሸማ በውርደት አድፏል። ይህን ንድፍ ከደም በቀር የሚያነጻው ምን አለ? ታዲያ ምን ይሻላል አሉ። ኑቢያዎችን ለምን አንወጋም አሉ ሊቁ። ኑቢያዎች ምን አደረጉን? ሁለታችንን በሚለየው ድንበር ላይ ዋርካ ተክሏል እና ቢተክሉስ ዋርካዎች እየሰፉ በመጡ ቁጥር የኛን መሬት መውሰዳቸው አይቀርም እና ምን ይሻላል? እናቀምሳቸው አሉ ሊቁ። እንበላቸው አሉ መኳንንት። በሏቸው አሉ ንጉሡ። ሁኔታዎች ተቀያየሩ። ሴቶች ቆሎ በመማስ ጭብጦ በማሰናዳት ተጠመዱ። ወንዶች ኢላማ ልምምዱን አጣደፉት። አሮጌ ጋሻዎች ከተሰቀሉበት ወረዱ። ደጋኖች ተወለወሉ። ፍላጻዎች ተሳሉ። የጎበዞች አረማመድ ተለወጠ። የእረኞች የፍቅር ዘፈን አንደበታቸው ላይ ሟሟ። የደም ቃና ያላቸው ዜማዎች መስኩን፣ ዱሩን፣ ጋራውን ሞሉት። የአክሱም ባንዲራ ከእንቅልፏ ተቀሰቀሰች። ጥቂት ወራት አለፈ። ከወደ ኑቢያ ግድም ደብዳቤ መጣ። ዛቲ ጦማር ተፈነወት ሀበ ንጉሠ አክሱም። የየመን ሊቃውንት አንድ መረጃ ነገሩን። እናንተ አክሱሞች በእኛ ላይ ሰራዊት ልታዘምቱ እንደተሰናዳችሁ ነግረውን አዝነናል። ይሁን እንጂ የጠባችን ምክንያት በድንበሮቻችን ላይ የተተከሉት የዋርካ ዛፎች መሆናቸውን በማወቃችን ለሰላም የሚበጀውን አድርገናል። ከዛሬ ጀምሮ ዋርካዎች እንዲቆረጡ ትእዛዝ አስተላልፈናል። ይቅርታ አድርጉልን። የሚታይ ማተም። ደብዳቤው ከደረሳቸው በኋላ ንጉሡ ሊቁን አስጠሩ። ምን ይሻለናል? ኑቢያዎች ሳንወጋቸው ዋርካቸውን ቆረጡ። እንግዲህ ምን ሰበብ እንፈጥራለን? አሉ በቅሬታ። ግርማዊ ሆይ አሉ ሊቁ፣ የሰማነው ዜና በእውነቱ የሚያስቆጣ ነው። እንደሚያውቁት ሰራዊት ለማደራጀት ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ፈጅተናል። ጎበዞቻችንን ከሙያቸው አፈናቅለን አስታጥቀናቸዋል። ሴቶቻችን ቡሃቃቸውን አሟጠው ስንቅ ሰርቷል። ይህ ሁሉ ያላንዳች ተግባር ብላሽ መሆን የለበትም ጃንሆይ አሉ በመማፀን ድምፅ። ታዲያ ምን አደርግ ነው የምትለኝ? የዘመቻችንን ዕቅድ ሰልሎ ለኑቢያዎች የነገራቸው የየመን መንግስት ነው። እናስ በዚህ ምክንያት የመኖች የኛን ሉዓላዊነት ደፍሯል። ስለዚህ ለምን ዘመቻውን ወደ የመን አናዛውረው?
አማራጭ አልተገኘም። በማግስቱ አዋጅ ተነገረ። ጠላታችን ወደ ሆነው ወደ የመን አገር ዝመቱ፣ በዚያ ሕያው የሆነው ሁሉ ፍጁ፣ ከተሞቻቸውንም ወደ ፍርስራሽ ለውጡ።